ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ እናቴ ሁሌም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ተወዳጆች እንደምን አላችሁ? እኔ የፍጥረት ሁሉ ባለቤት እግዚአብሔር ይመስገን በጣም ደህና ነኝ። ተወዳጆች እንዴት ናችሁ? እንግዲህ ዛሬ እዚህ በማሳያችሁ ቪዲዮ ላይ የተለያዩ ሀሳቦችን ትላንትና ስንሰጥ ነበረ በቲክታክ ቻናላችን ላይ። ይሁንና ግን ደግሞ ዛሬም ጠንከር አድርገን ሙሉ ቪዲዮውን የምንዳስስበት ጊዜ ይኖራል ብለን ተስፋ እናደርጋለን። እንግዲህ ዶክተር ተስፋዬ ሮበሌ ወደ አንድ ሚዲያ ላይ ሄደው እንዲሁም ደግሞ የተለያዩ ሚዲያ ላይ የሚያነሷቸው ሀሳቦች አሉ። የፕሮቴስታንት ሚዲያዎች ላይ እየሄዱ ሀሳብ ይችላሉ። በዚህ አጋጣሚ እንግዲህ ዶክተር ተስፋዬ ሮበሌ ጎረቤቴ ነህ፣ ከትልቅ አክብሮት ጋር ነው የምናገረው። እንግዲህ ያለውን ነባራዊ ነገር ሁሉ ሰምቻለሁ። ጥቂት የጤና እክል አጋጥሞ እንደነበረ ሰምቻለሁ። እግዚአብሔር ፍጹም ፈውስ እንዲሰጥህ እመኛለሁ። እንዲሁም ደግሞ በእውነት ለእናትህ ትልቅ ሞግዚት የነበረች እህታችን የእሷንም ማረፍ ሰማው እና በእውነት ለመናገር ነፍስ ይማር፣ ፍጹም መጽናናትን እመኛለሁ። ምክንያቱም ኦልሬዲ ለቅሶውንም አሁን ስለሰማው ማለት ነው። በዚህ አጋጣሚ ደግሞ እንግዲህ እውነትን እውነት ብለን መነጋገር ስላለብን ነው እና ከትልቅ አክብሮት ጋር ነው ይህንን ቪዲዮ የምሰራው። ለምንድን ነው ካልከኝ ጽኑ ሙግት ስላለኝ ማለት ነው። ጽኑ ሙግት ምንድን ነው? አንደኛ አቋም ስታንድ መኖር ስላለበት ማለት ነው። የማነሳቸው ነገሮችን በእርጋታ እንድታይ ይሁን ማለት ነው እና በመጀመሪያ ደረጃ ያነሳውን ሀሳብ ከአኬ ጋም ከሌሎች ሚዲያዎች ጋም ተከታትያለሁ። በእውነት ለመናገር ጥሩ ነው። እንደው መሀል ሰፋሪ መሆን ኢኮኖሚካል ካውንስልን እያነሱ አንድ የሚያደርገን ነገር ምናምን እየተባለ የዶግማ አንድነት አለን ብሎ ህዝቡን ማረጋጋት ጥሩ ነው። እኔ ጥሩ ነው፣ ግን እውነት አይደለ ጥሩ ማለት ነው። እውነት አይደለ ጥሩ ነው። ይልቁኑ ግን እኔ ከአኬ ጋር ያደረግከው ውይይት ሌሎቹም አልጎረበጡኝም። ግን ከከሳቴ ብርሃን የሚባለው የአጭበርባሪ ሚዲያ ጋር ያደረግከው ሙግት ጋር በጣም 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 ክፍል 1 ነው የተለቀቀው። እስከ ክፍል 2 አይቼ አስተያየት መስጠት አስቤ ነበረ። ግን ክፍል 1 ላይ በጣም ኦርቶዶክሳውያን እንዲነቁ እንደ አንድ የቤተክርስቲያን ልጅነት ደግሞ ፕሮቴስታንቱን ጠንቅቄ እንደማቅ አንተም መቼም ታውቃለህ። ለ5 ሰዓት ለ6 ሰዓት አብረን እንሟገት ነበረ፣ እንወያይ ነበረ። ያለህን አቋም በሐሰተኛ ነቢያቶች ዙሪያ ምናምን በጣም ነበር የምንነጋገረው ማለት ነው። ስለ ኦርቶዶክስ ያለህን ምልከታም አውቀዋለሁ። ግን ለምን አትመጣም? ሌላ ነገር ካይደለ ወደ እውነተኛ የቱ ቤተክርስቲያን መምጣት ነው። ይልቁኑ እንግዲህ ቂም አልይዝብህም። እኔ ወደ ኦርቶዶክስ ስመለስ የተባባልነውን ደግሞ አንተ ታውቀዋለህ ማለት ነው። ስለዚህ ልብ ሌላ አፍ ሌላ የሚሆነው እንደ አንድ ፒኤችዲ ሰርቻለሁ እንደሚል ሰው ከባድ ነው። ባይ ዘ ዌይ ተስፍዬ አጠቃላይ አንተ የምታስተምራቸው ትምህርቶች እና ኦርቶዶክስ የምታስተምረው ትምህርት አይገናኝም። በነገራችን ላይ በሚስጥረ ስላሴ ዙሪያ የተናገርካቸው ነገሮች አሉ። በማምላክ ወላዲተ አምላክ ዙሪያ የተናገርካቸው ነገሮች አሉ። እያንዳንዱን ብንሰማቸው በእውነት ለመናገር እኛ እንደዚህ አይነት ትምህርት አናስተምርም። በቃ አናስተምርም። በቅዱስ ትውፊት ያለውን እውነት ግን የሚክድ ነገር ነው ስትናገር የምሰማው እና ዛሬ ምሽት እንግዲህ በዚህም ጉዳይ በዩቲዩብ ቻናሌ ላይ ሆነ በቲክታክ ላይ በጠነከረ ሁኔታ እንመጣለን። እስከዛ ግን አንዳንድ ነገሮችን እንደው ለተስፋዬ እንድታስረዱልኝ የምፈልገው የኦርቶዶክስ ሊቃውንቶች ጋር አብረን ስንሰራ ነበር ብለህናል። እነማን ናቸው እነዚህ ሊቃውንቶች? በመሰረቱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን
ይህንን አዲሱ መደበኛ ትርጉም ወይም ምዕሉ ትርጉም በመባል የሚታወቀውን ከ180 በላይ እጸጽ ያለበትን ቢብሊካ በሚባል እንግዲህ ቢብሊካ እንዴት ሽፍት እንደተደረገ ምን እንነጋገር እንችላለን። እና እንደዚህ አይነት ከመጽሐፍ ቅዱስ እውነቶች ወጥቶ በጣም በክህደት የተሞሉ ለምሳሌ ጸጋ የሞላብሽ የሚለውን አውጥቶ እንደ አንድ ተራ ሰላምታ ያደረገ ድንግል ትጸንሳለች ወንድ ልጅም ትወልዳለች የሚለውን የትንቢት ቃል ምልክትን በግልጽ አማርኛ የኢሳይያስ ሁለተኛ ሚስቱ ናት ብሎ እንግዲህ አንተን አንዱ ተርጓሚ በዛ ጊዜ ነበርከው፣ ግን በዛ ጊዜ ሊቃውንቶች አብረን ነበርን 93 ላይ ብላል። እኔ ስለማቅ ማለት ነው የዛ ጊዜ እነዚህ አሁን ሊቃውንት የምትላቸው ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተወከሉ ናቸው ወይስ ለፍርፋሪ ብለ? መቼም አንድ ኦርቶዶክሳዊ ይሄ መጽሐፍ ቅዱስ ከ180 በላይ እጸጽ ያለበትን መጽሐፍ አብሮ ያትማል ብዬ አላምንም። በብሉይ ኪዳን የነበሩ ስግደት የሚሉትን እንዳለ ያወጣ በጣም ብዙ ነገር አብላኪ ወልድ ተላኪ እኩል አይደሉም የሚል ምልከታ ያለው እንደዚህ አይነት የኦርቶዶክስ ሊቃውንት በእውነት አለ ተስፍዬ እነሱ ሊቃውንቶች እነማን እንደሆኑ እንድትነግረኝ ይፈልጋለሁ። ምክንያቱም በሊቃውንት ስም ኦርቶዶክስ ነን እያሉ ፕሮቴስታንቱ ላይ ከእናንተ ጋር ቁማር የሚጫወቱ ስለማቅ ማለት ነው። ግዕዝ ማወቅ በነገራችን ላይ ኦርቶዶክስ መሆን ማለት አይደለም አይደዌ እና ይሄን ክሊር ብታደርግልን በአጭር አማርኛ ሄደ የሰጠበት ሚዲያን አሁን ሰው አያውቅም ብሎ ነው። እኔ ተናግሬያለሁ። ቤዛ ኢንተርናሽናል ቸርች ውስጥ አብይ አህመድ 24 ያለውን አዳራሽ እስከሚሰራላቸው ስቱዲዮ እስከሚገነባ ከኮሪያ ወይም ከቻይና ነው አግሪመንቱን እያሰበ ያለው። ልክ እንደ ግብፅ ቤተክርስቲያን እንደ ህንድ ቤተክርስቲያን ለመስበር ለመገንጠል የታቀደ እቅዱን ለማስፈን እስከዛ በዚህ ተደራጁ ብሎ ዶክተር ቤተ መንግስቱ ቤዛ ኢንተርናሽናል ቸርች ላይ እዛ ቦታ ሰጥቷቸው ነው። እዚሁ እኮ ሚዲያው ላይ እኮ ብታዩ ልጁ አም ኦርቶዶክስ ይልና ከዛ በኋላ ያለን ጉባኤ እያለ ቤዛ ኢንተርናሽናል ብሎ ይናገራል። እዚሁ ሚዲያ ላይ እዚሁ ማሳያችሁ ላይ እና አሁን ተስፋዬ አላውቅም እነዚህ ሰዎችን አላውቅም ብትለይ በጣም ታውቃቸዋለህ። እና ለስለስ ብሎ ግን ክህደት መናገር አይቻልም በእኔ ዘመን። ስለዚህ አሁን ያነሳቸው አያሌ ነገሮች አሉ። ለምሳሌ 66 መጽሐፍ ቅዱስ ብለ ያነሳው ነገር አለ። ስለ አባቶች የምታነሳው ነገር አለ። አንተ ግን መጽሐፍ ቅዱስ ብቻ ብለ ነው የምታምነው። ማደናገር የለብን። ለቢዝነስ እንደሆነ መጽሐፍ የሚጻፈው እናውቃለን። ለእውነት ከሆነ እኮ አንተ ስለ እመቤታችን ስለ ቅድስት ድንግል ማርያም የተናገርካቸው ነገሮች በእውነት ያሳፍራሉ። ስለ ስላሴን በኮካ እኮ የመሰልክ ነው። በ3 ኮካ በ2 ኮካ እያልክ የመሰልክ ሰው እኮ ነው በአንድ ፋብሪካ። እና ዛሬ ምሽት ከሌሎች ወንድሞች ጋር የጠነከረ ሀሳብ እንሰጣለን። የጠነከረ ነገር እንናገራለን። ለምን ትውልዱ መደናገር ስለኝ ጥሩ ሰውዬ፣ ጥሩ የሚጽፉ ሰው፣ ጥሩ የሚናገሩ ሰው ፕሮቴስታንቶችንም ኢንቫይት አድርጌያለሁ በዚህ ጉዳይ ላይ። ከዛ ቃል በቃል ነው የምንሰነጥቀው። የምትናገረውን ነገር እናየዋለን ማለት ነው። ከዛ በተረፈ ግን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የጻፈችው መጽሐፍ እያልክ መጽሐፍ ቅዱስ እንግዲህ በ2005 ደግሞ ብላችኋል። በ2000 ላይ የታተመው እንዲያርጋ ትሏታላችሁ። አሁን ሰው ቲክታክ ላይ የተቆረጠውን የሰማው ሙሉ ቪዲዮውን ግን አንድ ኦርቶዶክሳዊ ቢሰማ በጣም ነው የሚናደደው በነገራችን ላይ። ምክንያቱም ቅዱስ ሚካኤል ኢትዮጵያውያን እንጂ ድርሳነ ሚካኤልን ኢትዮጵያውያን እንጂ ሌሎቹ አያውቁትም። ስለ ሚካኤል ያለን የጸሎት መጽሐፍ ሌሎቹ አያውቁትም የማለት ሁሉ የድፍረ ንግግር ተናግራል። እያንዳንዱን ነገር እንግዲህ ማታ ከወንድሞች ጋር እንነጋገርበታለን። ግን ተስፋዬ ሮበሌ አያዋጣም ይሄ ነገር። አሁን ድሮ ምናልባት ማጃጃል ይቻላል። እንደዛ ምን አለ? እኛ ለምሳሌ በዋና በቤዚክ ዶክትሪን ፕሮቴስታንትና ኦርቶዶክስ አንድ ናቸው። አንተ አሁን በምትለው ነገር ነው የኦርቶዶክስ ተዋሕዶ ቤተክርስቲያን ሚስጥረ ስላሴ ነው የምታስተምረው። ሚስጥረ ስጋዊ አንተ በምትለው ነው የምታስተምረው። ሚስጥረ ጥምቀት አያድንም የሚል መጽሐፍ አለ አይደል እንዴ? ጥምቀት አያድንም የሚል መጽሐፍ አለ አይደል? ከአንድ ነን ብለህ ለምንድን ነው የምታደናግረው ህዝቡን? ዲፕሎማት መስራት ይቻላል። ግን አሁን እውነቱ እየወጣ ስለሆነ የቅድስት ቤተክርስቲያን ትምህርት ሲወጣ ለካ እንዲህ ነበር
የሚለውን ነገር ስላያችሁና ስለደነገጣችሁ አንዳንድ ደግሞ እናንተን የቀረቧችሁ ሰዎች ህሊናቸውን በምንዳ የሸጡ ሊቃውንት ነን መምህር ነበርን እያላችሁ ስም ሁሉ ልጠራ እችላለሁ። በነገራችን ላይ ከቤተ ክርስቲያን የማታውቃቸው ቤተ ክርስቲያን በሊቃውንት ስም ዛሬም አሁን ከሳቴ ብርሃን የሚባል ራሳቸውን ሸፍነው እነ ጌታቸው እነ ጽጌ ሚዲያ ላይ ነው ሄድከው እና ለምንድን ነው በዚህ ያክል ማጭበርበር ያስፈለገው? በዚህ ያክል ማጭበርበር እኮ ነው በነገራችን ላይ ማጭበርበር። በማር የተለወሰ መርዝ ነበር ስትናገር የነበረው። በኋላ በደንብ አሳየዋለሁ ለህዝቡ። በማር የተለወሰ መርዝ ነበር ስትናገር የነበረው። ከሻውል ጋር ያደረግከው ከፓስተር ታሪኩ ነኝ ከሚል ጋር ከእያንዳንዱ ጋር ያደረካቸው ኢንተርቪዎች ተሽፍያ ይቸዋል። እስታንድ ይኖራችሁ በቃ ሽቀላውም ይብቃ። በቃ አለ እግዚአብሔር እኮ ቤት ሰርቶላችኋል። የቅራቅንቦ እኮ አሟልቶላችኋል። የህይወት ጉዳይ ግን አስብ፣ የህይወት ጉዳይ አስብ። ግን በንጹህ ህሊና አሁን የተናገርከውን ነገር ማታ የኦርቶዶክስ መምህራንም እንደ ትላንትናው እንገባለን። ከቻልክ ናሲ ኢንቫይት እናድርግ። እርግጥ የጤና እክልም አለ። እማማም እንደታመሙ ሰምቻለሁ። የኔንሽም እንዳረፈች ሰምቻለሁ። እና ላትችል ትችላል። ግን ከነዚህ ከወንበዴዎች ጋር አብሮ ጊዜ ካለ ናናሲ ከኛ ጋር እንወያይ። በተደጋጋሚ ጠይቄሃለሁ። ከዚህ በፊት የዛሬ 2 ዓመት አካባቢ በተደጋጋሚ ጠይቄሃለሁ። አንተም ዘላለም መንግስቱም ሌሎቻችሁም እኔ ፊት የሚያቆም እውነት የላችሁም። እውነት እንነጋገር ከተባለ አሁን ሰው 22 መጽሐፍ ስለጻፈ ምናምን ትላላችሁ። እኔ መጽሐፍ እኮ አጻጻፍ እኮ በደንብ እኮ የምናውቀው ሚስጥር እኮ ነው። ማህበራችሁንም እናውቀዋለሁ። ስለዚህ ግን ህዝቡን አታደናግረው። አሁን እዚህ ጋር አንድ ነን። እኔ ኦርቶዶክስ ቸርች ሄጄ ባመልክ ምንም ችግር የለብኝም። ከዛ በኋላ መለስ ስትልና ደግሞ መታረም አለባት መስተካከል አለባት እሷና ሌሎቹ አንድ አይደሉም ምናምን ግዕዝንም ስታጣጥል ሰምቻለሁ። እንዴ ብራዘር ስለ ቋንቋ እናጥና። ከአዲስ ኪዳን በፊት የግዕዝ ቋንቋ አልነበረም? ብትል እኮ ያምርባታል ቤተክርስቲያን ነው። ቤተክርስቲያን ብትል ያምርባታል። በነገራችን ላይ ግዕዝ ቀዳሚ ቋንቋ ነው ብትል ያምርባታል። ህሊና ካለ ኢትዮጵያ የምትባል ሀገር አለች፣ ህዝብ አለ። ምን ቋንቋ ይናገሩ ነበረ? ይሄን ቋንቋ ነው ሲናገሩ የነበረውን ነገር ብለህ ልታመጣልን ትችላለህ እንደ አንድ ቴዎሎጂሻን? እና በዚህ ጉዳይ ላይ ዛሬ ምሽት በዚህ ጉዳይ ላይ ከመምህራኖች ጋር በቲክታክም ከቻለን በስትሪም ያርዳርገን በዩቲዩብም በጠነከረ ነገር እንገባለን። ለምን ብትሉ የኔ ሞቲቭ አንድ ነገር ነው። እቺ ቤተክርስቲያን ዘመኗን ሙሉ እዛ ስትዋሿት ሰምተን ኖራችኋል። አሁን ደግሞ ልክ ናት። እሷም ጋር ብናመልከው ችግር የለም። ለእኔ ኦርቶዶክስም ካቶሊክም ፕሮቴስታንትም አንድ ናቸው የሚል ሀሳብ እያነሳክ ነው ያለው። አንድ ከሆነ ለምን አትመጣም ታዲያ? ለምን ጥላ አትመጣም? ፕሮቴስታንቱ ከአንተ ቃለ ሕይወትም አይደለም በአሁኑ ሰዓት። እውነት ለመናገር ቃለ ሕይወት ለምሳሌ የምትለውን ካልቪንም አይደለውም ብለህ ስትናገር ሰምተናል። እና ለምንድን ነው የማትመጡት? ይቅርባችሁ ገንዘቡ። በቃ ተማራችሁ በስፖንሰር ጻፋችሁ በስፖንሰር እና አሁን ግን የተናገርካቸው ንግግር ከልጁ ጋር ያላችሁትን እያንዳንዱ ነገር ማታ በኢትዮጵያ አቆጣጠር ከምሽቱ 4 ሰዓት ወይም ከዛ በፊት ገብተን እንሰራበታለን። ይሄንን ለቅምሻ ያክል ነው። ለዶክተር ተስፋዬ ሮበላይ አድርሱልን። ማንም በቅድስት ቤተክርስቲያን ላይ አይቀልድም። እውነታው ይሄ ነው። ይሄ ከትልቅ አክብሮት ጋር ነው እና ከኦርቶዶክስ ሊቃውንቶች ጋር ስነጋገር ከኦርቶዶክስ ሊቃውንት ጋር ስጽፍ ይሄን እኮ መጽሐፍ እኮ ስትሰሩ እኮ እኔ አውቃለሁ እኮ የት እንደነበራችሁ። የጋሽ ንጉሴ ቡልቻ የሚስትየው የቤተሰብ ቤት አሁን እኛ የአሴምብሊ ኦፍ ጋድ የልማት ማህበር ጋሽ ቤተ ባይብል ኢንተርናሽናል ሶሳይቲ ሲፈርስ ከዛ በኋላ ቢብሊካ ምናምን ነገር ተብሎ ከሆነም በማህበር ምናምን በቁማር በበጀት ምናምን የሰራችሁት መጽሐፍ አይደለም 180 ዕፀ ያለበት የክህደት መጽሐፍ ጸጋን የሞላብሽ የሚለውን ያወጣችሁ ተስፋዬ ትውልድ ይጠይቃችኋል። እናንተ ናችሁ እየበረዛችሁ ያላችሁት። ኦርቶዶክስ ነች እየበረዘች ያለችው። ምሽት እንግዲህ ቻሉት። በትልቅ አክብሮት ጋር ኢንቫይት አድርጌያለሁ። ሌሎቻችሁ መታችሁ። አንዳንዶቻችሁ ጥሩ ነው ያለው እንደው ሰውዬ በትህትና እንለሳለስም። ትህትና በነገራችን ላይ የክርስትና መገለጫ ብቻ አይደለም። በነገራችን ላይ
ክርስትናንም ማጥፊያ ሆነው በታሪካዊ ውቅር የተጠቀሙ ሰዎች አሉ፣ ተለሳልሰው ገብተው ማለት ነው። እና ምሽት እንገናኛለን። ከልብ ነው የምወዳችሁ። ብንያም ሽታዬ ነኝ፣ ፍቅረ ኢየሱስ ከስደት ሀገር ኡጋንዳ ካምፓላ። ምሽት እንገናኛለን። ሁላችሁም ላልሰማ አሰሙልኝ። ዶክተር ተስፋዬ ሮበሌ የቀጠፉትን ቅጥፈት ቃል በቃል ከወንድሞች ጋር እናነሰዋለን። ትላም ከትላ ወዲያ እንደጀመር ነው። ይልቁኑ ደግሞ መጠንቀቅ ስላለብን አንዳንዶቻችን ይሄንን ነገር እናነሳለን ማለት ነው። ሰላም፣ እግዚአብሔር ከሁላችን ጋር ይሁን። ሰላም። ተዋህዶ መሸሸጊያዬ፣ ኦርቶዶክስ መጠለያዬ፣ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ። ሰላምሽ ከፍ ይበልልኝ